ሰላም ለእናንተ ይሁን የተወደዳችሁ የክርስቶስ ቤተሰቦች እግዚአብሔር ረድቶን እንደገና ደግሞ ዛሬ በእንዲህ አይነት መልኩ ተገናኝተናል። አድነው እግዚአብሔር ይባርክ እግዚአብሔር ጸጋ ይብዛል። ቅዱሳን ወገኖች ዛሬ የእግዚአብሔርን ቃል እንከፋፈላለን። ባለፈው የጀመርነውን ትምህርት ነው የምንቀጥለው። በተሸነፈ ዓለም ውስጥ በአሸናፊነት መኖር የሚለውን ትምህርት ዛሬ እንቀጥላለን። ባለፈው ተከታታይ 3 ክፍሎችን አይተናል። በተሸነፈ ዓለም ውስጥ በአሸናፊነት መኖር የሚረዳን ጥበብ ምንድነው የሚለውን 3 ነገር አይተናል። አንደኛው ከዚህ በአስተሳሰባችን ልቆ መውጣት እንደሆነ የክርስቶስ ኢየሱስን የሕይወት ምሳሌ መሰረት አድርገን ለመመልከት ችለናል። ሌላው ደግሞ የተመለከትነው በዚህ በተሸነፈ ዓለም ውስጥ በአሸናፊ ለመኖር የሚረዳን ዊዝደም ምርጫ እንደሆነ በምርጫ እነዚህን ትምህርቶች ያለፉትን ትምህርቶች እንድታዩዋቸው ጌታ ፍቅር አበረታታለሁ። በሶስተኛ ደረጃ ያየነው ደግሞ ሶስተኛው ጥበብ ያልነው እምነት ነው። በዚህ በተሸነፈ ዓለም ውስጥ በአሸናፊነት መኖር እምነት አስፈላጊና አይተናል። ስለ እምነት አጠቃላይ ተወሰደ ዳሰሳ አድርገናል። እነዚህን ትምህርቶች ዩቲዩብም ላይ ታገኟቸዋላችሁ፣ እንዲሁም ደግሞ ባለፉ ፌስቡክ ላይ ታገኟቸዋላችሁ። እሱ እንድትከታተሉ ይሁን። ዛሬ የምንመለከተው ደግሞ በዚህ በተሸነፈ ዓለም ውስጥ በአሸናፊነት መኖር አራተኛው ጥበብን እሱን እንመለከተዋለን። እግዚአብሔር ይረዳል። ስለ እግዚአብሔር ቃል እንጸልያለን። ኢየሱስ ክርስቶስን እናከብራለን። አሁን የቃልን ደጅ እንድትለቅ በኢየሱስ ስም ጸልያለሁ። ሁሉ ለክፉ በጌታ በኢየሱስ ስም እንቀጥላለን ትምህርታችንን። በዚህ ዓለም ውስጥ አሸናፊነት ለመኖር ከሚጠቅመን ነገር አንዱ የ44ኛ ደረጃ የምንመለከተው ወዶቼ ቅድስና በዚህ በተሸነፈ ዓለም ከፍ ባለ በመንፈሳዊ ልህቀት ውስጥ እንድንኖር አሸናፊዎችን እንድንመላለስ የጨለማውን ዓለም ገዢ እንድንቋቋም ድነሽ ህይወት እንዲኖር የሚያደርገው ነገር አንዱ ቅድስና ለመንፈሳዊ ህይወታችን ብልጽግናና በአሸናፊነት እንዲኖር ከሚያስችለን ነው፣ ቁልፍ ነው። በጣም ወሳኝ ነገር ነው ወገኖቼ። በተለይ በያዝነው በዚህ በ21ኛው መቶ ክፍለ ዘመን ላይ ስለ ቅድስና ማውራት፣ ስለ ቅድስና ማሰብ፣ ስለ ቅድስና ማስተማር፣ ስለ ቅድስና መናገር በጣም እንደ ኋላ ቀርነት እየተባለ እየተቆጠረበት ያለበት ዘመን ላይ ነን ያለው። ነገር ግን የመጽሐፍ ቅዱስ ቁልፍ ሐሳብ እንደሆነ በተለይ ለኛ ለምናምን በክርስቶስ ኢየሱስ ዳግም ተወለድን ሰዎች በጣም ወሳኝ እንደሆነ ዛሬ ከእግዚአብሔር ቃል እንማራለን። ስለ ቅድስና ስናስብ አብዛኞቻችን እንደምንረዳው ቅድስና በጥልቅ ቃሉ መለየት ማለት እንደሆነ ሁላችን እንረዳለን። ነገር ግን ቅድስና የሚለው አስተሳሰብ ከዛ የላቀና ያለ እንደሆነ የእግዚአብሔር ቃል ወገኖቼ ያስተምረናል። ለምሳሌ በአንደኛ ጴጥሮስ መልእክት መጽሐፍ ላይ ብትመለከቱ እንኳን ምዕራፍ 1 ቁጥር 15-16 ያለውን ሐሳብ ብትመለከቱ እግዚአብሔር በሐዋርያው በኩል አማካኝነት ቅዱሳን እንዲህ ነው የሚላቸው፣ እኔ ቅዱስ እንደሆንኩኝ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ስለዚህ ስለ ቅድስና ስናስብ ወገኖች ቅድስና የሞራል ጉዳይ ሳይሆን፣ ቅድስና የሆነ አስፈላጊ ነገር ብቻ ሳይሆን፣ ቅድስና ማድረግ የሚገባ ነገር ብቻ ሳይሆን የእግዚአብሔር ባህሪ ነው። እግዚአብሔር የሚታወቀው በዚህ ማንነቱ ነው። ቅዱስ ነው እግዚአብሔር። ከሌሎች አማልክቶች እግዚአብሔርን የሚለየው አንዱ ካራክተሩ ቅዱስ መሆኑ ወገኖች፣ ቅዱስ ነው እግዚአብሔር። የተለየ ነው፣ ከአማልክቱ ሁሉ የተለየ ነው። ብዙ አማልክቶች በምድር ላይ ያሉ፣ እግዚአብሔር ግን ቅዱስ ነው። ስለዚህ ነው ቅድስና እንደው የሞራል ጥያቄ የሞራል ጉዳይ ብቻ ሳይሆን የእግዚአብሔር ማንነቱም ጭምር ነው። ስለዚህ በአሸናፊነት ህይወት እንድንኖር ከሚያደርገን አንዱ መንፈሳዊ ህይወታችንን ከሚያልቅልን ነገር አንዱ የእግዚአብሔርን ባህሪ መካፈላችን ነው። የእግዚአብሔር ባህሪ ደግሞ ወዶቼ ይሄው አሁን ያልኩት ቅድስና ነው። ቅድስና አንዱ የእግዚአብሔር ባህሪ ነው። ይሄንን ልንካፈለው ይገባል። በምን ብትሉኝ ሐዋርያው ጴጥሮስ እንደተናገረው በኑሮ ሁሉ ነው የሚለው። በኑሮ ሁሉ ቅድስና ያስፈልጋል። ክብር ለኢየሱስ ይሁን። በመንፈሳዊ ህይወት አለመቀደስ ወገኖቼ ተሸናፊዎች እንድንሆን ያደርገናል። በመንፈሳዊ በቅድስና ህይወት አለመኖር በብዙ ተሸናፊዎች ያደርገናል።
ይሄንን የእስራኤልን ቤት ታሪክ መለስ ብሎ ወደ ኋላ ማየት ያስፈልጋል። ስለ እስራኤል ቤት ሰዎች ስንመለከት በተለይ እስራኤልን በዘኍልቍ መጽሐፍ ምዕራፍ 22 ላይ ብትመለከቱ እስራኤል ከግብጽ ምድር ከባርነት ቤት ነፃ ከወጣች በኋላ ያንን ምድረ በዳ በእግዚአብሔር ረጅነት፣ በእግዚአብሔር አጋዥነት፣ በእግዚአብሔር ደጋፊነት እየተራመደች እየሄደች ነበር። በእግዚአብሔር በቀን በጠራራው ፀሐይ ላይ የደመና አምድ ሆኖ በውድቅት ሌሊት ላይ የእሳት አምድ እየሆነ እግዚአብሔር እየመራት ብዙ መንገድ ሄዳለችና በአንድ ወቅት ላይ ወደ ሞዓብ ምድር ስትደርስ በሞዓብ ሜዳ ላይ ስትሰፍር የሞዓብ ንጉሥ ባላቅ አንድ ነገር ተመለከተ። ይሄ ህዝብ እግዚአብሔር ከእርሱ ጋር አብሮት የሆነ ህዝብ፣ ይሄ ህዝብ ይሄ ህዝብ የፈርዖንን ሰራዊት በባህር በተአምራት ያሰጠመ ህዝብ፣ ይሄ ህዝብ አምላኩ ረዳቱ የሆነ ህዝብ እንደሆነ አየ። ዲያውን ባላቅ ሲናገር እንደዚህ ነዋል፣ በሬ የለመለመን ሳር እንደሚጨርስ በፊቱ ያለውን ነገስታት እየጨረሰ የመጣ ህዝብ ነውና፣ ስለዚህ ህዝብ ባላቅ ደንግጦ ፈርቷል። ባላቅ ለዚህ ነው በለዓምን አስጠርቶ የሶፌር ልጅ በለዓምን አስጠርቶ እንዲህ አለው፣ ይሄ ህዝብ በሬ ለመለመን ሳር እንደሚጨርስ በዙሪያ ያሉትን እየጨረሰ ድል እያደረገ የመጣ ህዝብ ነውና ይሄንን ህዝብ ማቆም አለብኛል። ልቋቋመው አልችልማል። የማቆመው በአንድ ነገር ነዋል፣ በእርግማን ነዋል። ዘኍልቍ መጽሐፍ ምዕራፍ 23 ስትመለከቱ እስራኤልን ለመርገም ባላቅ በለዓምን በገንዘብ ገዝቶት ነው የመጣው። ታሪኩን ታውቁታላችሁ፣ ወደ እሱ ውስጥ አልገባም። ነገር ግን ምዕራፍ 23 ላይ ብትመለከቱ ከቁጥር 7 ጀምሮ እስከ 12 በለዓም ስለ እስራኤል ተአምራዊ ነገር ነው የተመለከተው። ቁጥሩን እሱን ቃሉን ባነበው በጣም ደስ ይለኛል፣ የእግዚአብሔር ቃል ስለሆነ እንዲህ ይላል። ምሳሌውንም ይመስል ጀመረ፣ እንዲህም አለ፣ ባላቅ ከአራም አመጣኝ፣ የሞዓብ ንጉሥ ከምስራቅ ተራሮች እና ያዕቆብን እርገምልኝ እና እስራኤልን ተጣላልኝ ብሎ እግዚአብሔር ያልረገመው እንዴት ረግመዋለሁ? እግዚአብሔር ያልተጣላው እንዴት ጥለዋለሁ? በአንበሶች ራስ ላይ ሆኜ አየዋለሁ፣ በኮረብቶች ላይ ሆኜ እመለከተዋለሁ። እነሆ ብቻውን የሚቀመጥ ህዝብ ነው፣ በአሕዛብ መካከል አይቆጠርም። የያዕቆብን ትቢያ ማን ይቆጥራል? የእስራኤልን እርቦ ማን ይቆጥራል? የጻድቁን ሞት እኔ ልሙት፣ ፍጻሜ እንደርሱ ይሁን አለ። ተመልከቱ፣ እግዚአብሔር ይህንን እስራኤልን ሲመለከት እንዲህ ድል ነሺ ሕይወት ያለው፣ ምክንያቱም አምላኩ እግዚአብሔር ከሱ ጋር። እስራኤል አሸናፊ የሆነ ሕይወት ነው ያለው። እስራኤል ከግብጽ ጀምሮ እግዚአብሔር ድል እየሰጣቸው በአሸናፊነት እየኖሩ ነው ያሉት። ስለዚህ ችግር የለም በመካከላቸው፣ እግዚአብሔር በመካከላቸው አለ። ከእግዚአብሔር የተነሳ እነዚህ ሰዎች ድል ነሺዎች ነበሩ፣ አሸናፊዎች ነበሩ። በለዓም ይሄንን ተመለከተ። እንዴት አድርጌ ይህንን ህዝብ ረግመዋለሁ? እንዴት አድርጌ ይህንን ህዝብ ጣለዋለሁ? እግዚአብሔር ያልረገመው፣ እግዚአብሔር ያልተጣለው፣ እግዚአብሔር ያልተቆጣው ህዝብ መቆጣት አይቻልም፣ መረም አይቻልም። ወገኖቼ ለምን ብትሉኝ እግዚአብሔር ከነሱ ጋር ነው ያለው። ወረድ ብሎ ተመልከቱ፣ መጽሐፍ ቅዱስ ምዕራፍ ቁጥር 18 እስከ 4 ላይ ተመልከቱ። ዘኍልቍ መጽሐፍ ምዕራፍ 23 ላይ አሁንም ወደ ሁለተኛው ተራራ ወስዶ እባክህ በዚህ ደግሞ እርገማው አለ። ምናልባት ጉዳዩ የተራራ ከሆነ፣ ጉዳዩ የመልክዓ ምድር ከሆነ፣ እነዚህ ሰዎች ተሸናፊ የሚያደርጋቸው የመልክዓ ምድር ለውጥ ከሆነ መልክዓ ምድር እንቀይራሉ። ተራራ ቀየሩ። እዚያ ሆኖ ሲል አሁንም እስራኤል በቅድስና ዋለ። አሁንም እስራኤል አምላኩ እግዚአብሔር በመካከሏ። ስለዚህ መርገም አልቻለም። ይህንን ህዝብ ማሸነፍ አልቻለም። በጣም ልብ በሉ ወገኖች፣ በአሸናፊነት ህይወት ለመኖር ቅድስና ወሳኝ ነው። እስራኤል አሁንም ሁለተኛ ዙር የእርግማን አዋጅ ወጥቶባታል። የምትሸነፍበት አዋጅ ወጥቶባታል፣ ግን አልተቻለም። ቢኮዝ እስራኤል አሁንም በቅድስና ውስጥ ነች ያለችው። እስራኤል አሁንም አምላኳ ከእሷ ጋር ነው ያለው። ወረድ ብላችሁ ብትመለከቱ ምዕራፍ 24 ላይ ከቁጥር 1 ጀምሮ ያለውን ሐሳብ ብትመለከቱ እናንተ አንብቡት። ከቁጥር 1 ጀምሮ እስከ 10 ያለውን አንብቡት። ለሶስተኛ ጊዜ እስራኤልን ሊረግማት፣ እስራኤልን ባጭር ሊያስቀራት፣ እስራኤልን ሊመታት በለዓም እርግማንን ሊረግም ወደ ሶስተኛው ተራራ ወጣ። የሚገርመው አሁንም አልቻለም ሊረግማት፣ ምክንያቱም እስራኤል በቅድስና ውስጥ ነች።
ምክንያቱም ከቅድስናዋ የተነሳ አምላኳ በመካከሏ ተገኝቷል። እንደ ንጉሥ ሆኖ እንደ አዳኝ ሆኖ እንደሚበሻት ሆኖ እግዚአብሔር አለ። መጽሐፍቱ ሲናገር እንዲህ ነው፣ የንጉሥ እልልታ በመካከላቸው ሆኗል። እግዚአብሔር አልተጣላቸውም፣ እግዚአብሔር አልተቆጣቸውም። ስለዚህ መርገም የማይቻል ጉዳይ ነው አለ። ነገር ግን ወገኖቼ ከጥቂት ጊዜ በኋላ አንድ ፎልት ተሰራ፣ አንድ ትልቅ ስህተት። እስራኤል ቅድስናዋን የምታጣበት ሁኔታ ተፈጠረ። እንዲህ አይነት ሁኔታ ተፈጠረ። የዘኍልቍን መጽሐፍ ምዕራፍ 25ን ተመልከቱ። ከቁጥር 1 ጀምሮ ወገኖቼ የእግዚአብሔርን ቃል ማንበብ ስለሚጠበቅብን በትዕግስት እንድትሰሙኝ በጌታ ፍቅር አበረታታችኋለሁ። እንዲህ ይላል፣ እስራኤልም በሰጢም ተቀመጡ፣ ሕዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ሕዝቡም ወደ አምላካቸው መስዋዕት ጠሩ፣ ሕዝቡም በሉ፣ ወደ አምላኮቻቸውም ሰገዱ። እስራኤልም በኤል ፌጎርን ተከተለ። የእግዚአብሔር ቁጣ በእስራኤል ላይ ነደደ። እግዚአብሔርም ሙሴን የእግዚአብሔር የቁጣው ጽናት ከእስራኤል እንዲመለስ የሕዝቡን አለቆች ሁሉ ወስደ በፀሐይ ፊት ወደ እግዚአብሔር ስቀላቸው አለው። ሙሴም የእስራኤልን ዳኞች እናንተ ሁሉ በኤልፌጎርን የተከተላችሁ ሰዎች ሁሉ ግደሉ አላቸው ይላል። ወገኖቼ ተመልከቱ፣ እስከዚህ ሰዓት ድረስ እስራኤል በሚገርም ሁኔታ እንደተፈራች፣ በሚገርም ሁኔታ ነገስታትን ድል እንዳደረገች፣ በሚገርም ሁኔታ ነገስታት ጉልበታቸው እንደራደላት ነበር። አሁን ምዕራፍ 25 ላይ አንድ ታሪክ ተሰራ። እስራኤል እግዚአብሔር በመካከሏ ሊያደርግላት የቻለውን ጥበቧን ጣለችው፣ ቅድስናዋን። የእግዚአብሔርን ሞገስ ከላይዋ ላይ የሚገፈውን ስህተት ሰራች። እስራኤል እግዚአብሔር ፊቷን ከሱ የሚመልሰውን አደገኛ ነጥብ ጣለች። ወገኖች ነጥብ ጣለች፣ ፋውል ሰራች፣ ቅድስናዋን ጣለች። ስለዚህ እግዚአብሔር ተቆጣ። ታስታውሳላችሁ፣ ይሄንን ክፍል ኮት አድርጎ እኮ ሐዋርያው ጴጥሮስ ተናግሯል። ሐዋርያው ጴጥሮስ ስለ በልዓም ሲናገር የበልዓም ትምህርት እንዴት ክፉ እንደሆነ፣ እስራኤልን መርገም አይቻልም፣ እስራኤልን መቆጣት አይቻልም፣ እስራኤልን ክፉ ቃል መናገር አይቻልም። ምክንያቱም አምላኳ ከእሷ ጋር ነው፣ በቅድስና አለች። ነገር ግን አንድ ትምህርት አስተማረ። ይህንን ጴጥሮስ ተናግሮታል። በለዓም ያስተማረው ትምህርት እስራኤል የምትመታውና የእግዚአብሔር ጥበቃ ከሷ የሚሸሸው እስራኤል ተሸናፊ ሆና የምትገኘው ስትረክስ ብቻ እንደሆነ ገብቶታል። ስለዚህ ነው በለዓምን ባላቅን የመከረው። ስለዚህ ነው የባላቅ ወገኖቼ ባላቅ ንጉሥ በሞዓብ ምድር ያሉትን ቆነጃጅት ሴቶች ሰብስቦ በሞዓብ ምድር ያሉትን ጎልማሶች ቆነጃጆቹን ሰብስቦ ወደ እስራኤል ምድር ነው የለቀቃቸው። ያለ ጦርነት፣ ያለ ቀስት፣ ያለ ተጨማሪ የጦር ሰራዊት እስራኤል ቅድስናዋን የምታጣበትን ወይ ነው የከፈተ ወገኖች። ለዚህ እስራኤላውያኖች ወንዶቹ ከሞዓብ ሴቶች ጋር ስህተት ሰሩ። ሴቶቹ ከሞዓብ ወንዶች ጋር ስህተት ሰሩ። አለፍም ሲል በኤልፌጎርን የሞዓባውያኖችን አማልክት ማምለክ ጀመሩ። በዚህ ጊዜ ወገኖቼ የእግዚአብሔር ቁጣ ነደደ፣ ጥበቃው ተነሳ፣ ቅድስና ረከሰ፣ እስራኤል ተሸናፊ ሆነች። ወገኖቼ በዚህ በወደቀ ዓለም ውስጥ ፍርድ በሚጠብቀው የእግዚአብሔርን የቁጣ ትኩሳት በሚጠባበቅ በዚህ ዓለም ውስጥ አሸናፊ የሆነን መኖር ከፈለግን ወገኖቼ ቅድስና ወሳኝነት አለው። ቅድስና ደግሞ የእግዚአብሔር ባህሪ ነው። እሱን እንድንካፈለው መጽሐፍ ቅዱስ ያበረታታናል። ቅድም በጠቀስኩት ቃል ጴጥሮስ እኮ አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 15-16 ላይ እኮ የሚለው እኔ ቅዱስ እንደሆንኩኝ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁሉ። አሸናፊ ለመሆን ከተፈለገ ቅድስና አስፈላጊ ነው፣ መለየት አስፈላጊ ነው። ለዚህ እስራኤል የወደቀችው ዘኍልቍ መጽሐፍ ምዕራፍ 25 ላይ ይሄንን ስህተት ስትሰራ አሸናፊ የሚያደርጋት እግዚአብሔር ፊቱን ከሷ መለሰ። ወገኖቼ በክርስቶስ ኢየሱስ ያላችሁ ዳግመኛ የተወለዳችሁ የእግዚአብሔርን ቃል የምታውቁ መንፈስ ቅዱስን የተቀበላችሁ እናንተ ሰዎች በዚህ በወደቀው ዓለም አሸናፊ የሚያደርጋችሁ የእግዚአብሔር አብሮነት ከእናንተ ጋር ሲሆን ነው። የእግዚአብሔር አብሮነት ደግሞ ከእኛ ጋር የሚሆነው በቅድስና ነው ወገኖች፣ በቅድስና
ስለዚህ ቅድስና አስፈላጊ ነው፣ መለየት አስፈላጊ ነው። እግዚአብሔር ከኛ ጋር እንዲሆን ተመልከቱ። የእስራኤልን ቤት ታሪክ አሁን ወደ ኋላ መለስ ብለን ብንመለከት ከሙሴ ሞት በኋላ እስራኤልን የተረከበው ታናሹ ብላቴና መሪ ኢያሱ ነው። ኢያሱ እስራኤልን ከተረከባት በኋላ 31 ነገስታትን ተዋግተዋል። የሚገርም 31 ነገስታት። ሙሴ የኤርትራን ባህር እንደከፈለ ኢያሱም ዮርዳኖስን ከፍሎ እስራኤልን ወደ ተስፋይቱ ምድር እያስገሰገሳት ነው። ይሄም ብቻ አይደለም። በኢያሱ መጽሐፍ ምዕራፍ 6 ላይ ኮል ስንመለከት ወገኖቼ እስራኤል ወደ ተገባላት የተስፋ ምድር እንዳትደርስና ተስፋን እንዳትወርስ ርስቷን እንዳትከፋፈል ኢያሪኮ የሚባል ተግዳሮት ነበረባት። ማለፍ አይቻልም። መጽሐፉ ሲናገር በኢያሱ መጽሐፍ 6 ላይ እኮ ከእስራኤል ልጆች የተነሳ ኢያሪኮ ፈጽማ ተከታ ነበር ይላል። የሚገርም ነው። ዝግ ነው። ማለፍ አይቻልም፣ መሄድ አይቻልም፣ መውጣት አይቻልም፣ መግባት አይቻልም። የሚገርመው ግን እስራኤል በቅድስና በሕይወቷ ሳለች እግዚአብሔር አብሯት ነበር፣ ምሪት ይሰጣት ነበር። ያላቸው እግዚአብሔር የወድ ስራ ያዘዛቸው እንደ ባለ አእምሮ ስታስቡት የሚቻል አይደለም። ያንን የዘጋው ጽኑ ግንብ ያን ፈረስ ያስጋልብ የሚችል ወገኖቼ ያንን ታላቅ ግንብ እግዚአብሔር እንደዚህ ነው ያላቸው፣ 7 ቀን ሙሉ ይዞራችሁ ጮኻላቸው። በሰባተኛው ቀን 7 ጊዜ ጩሁ፣ መለከትን ንፉ። ከዚህ በኋላ ኢያሪኮ ይወድቃል አላቸው። እስራኤል እንደታዘዘችው ያንን አደረገች። በሚያስገርም ሁኔታ ኢያሪኮ ወደቀ፣ ኢያሪኮ ፈረሰ። እስራኤል አሁን ወደ ተስፋ ምድር የሚወስዳት ጥርጊያ መንገድ ተከፍቶላታል። ጠላቶቿ ድል ተነስተዋል ወገኖች፣ ድል ተነስተዋል፣ ተሸንፈዋል። ይኸው እግዚአብሔር ይባርክሽ። ተሸንፈዋል፣ ወድቀዋል። አንድ ስህተት ግን ተፈጸመ ወገኖች። በኢያሱ መጽሐፍ ምዕራፍ 7 ቁጥር 1 ላይ እስራኤል ልታደርገው የማይገባትን እርም ተብሎ በእግዚአብሔር የተደነገገውን ነውር የተባለውን እስራኤል ማድረግ አይገባትም የተባለውን ነገር ከእስራኤል ሕዝብ መካከል አንዱ የሆነው አካን አንድ ስህተት ሰራ። ወርቁንና ካባውን ወስዶ በድንኳኑ ውስጥ ቀበረው ይለናል መጽሐፍ ቅዱስ። ስለዚህ እስራኤል የሚቀጥለውን ድሏን እንድትወስድ ሄደች ወደ ጋይን። ወደ ጋይን ከተማ ሰላዮች ተላኩ። ሰላዮች ሰለው ሲመጡ ብዙም ከባድ አይደለም ጋይን አሉ። ከመጣንበት መንገድ አንጻር ሲታይ ከባድ። ስለዚህ 3000 ከ2000 ሰው በላይ ወደ ጋይን መውጣት የለበትም ማለት ሰራዊቱን ኢያሱ አስታጠቀና ወገኖቼ ወደ ጋይን ሰደዳቸው። መጽሐፍ ቅዱስ እንደዚህ ይላል፣ እስራኤል በጋይን ፊት ሸሸች ይላል። 36 ሰው ወደቀ። ሌሎቹ ሸሽተው መጡ። ጉዳዩን ለኢያሱ ሲነግሩት ኢያሱ ልብሱን ቀዶ ማቅነስንሶ በእግዚአብሔር ፊት ቀኑን ሙሉ ጮኸ፣ ዋይ ጌታ ሆይ ተሸነፍን፣ ወደቅን፣ ድል ተነሳን። እነዚያን 30 ነገስታት እያሸነፈ ዮርዳኖስን ከፍሎ የተሻገረ ሰራዊት ኢያሪኮን በድምፁ በቅድስና ድምፁ ያሸነፈ ይሄ ሰራዊት ጥቂት በሚባሉ ሰዎች እጅ ወደቀ። ጌታ ከዚህ በኋላ ምን ቀረኝ አለ ኢያሱ። ምን ቀረኝ? ለምንድን ነው ይሄ ሆነው አለው። እግዚአብሔር ለኢያሱ መልስን ሰጠው። ለምንድን ነው በፊት የቀን ሙሉ የወደቅከው አለው። እስራኤል እኮ በድሎኛል አለ እግዚአብሔር። በድሎኛል፣ ተበድያል። ለዚህ እኮ ነው የሌለሁት አለ። ድል የምሰጣችሁ እኮ እኔ ነኝ። አሸናፊ እኮ ማደርገው እኔ ነኝ። ስለዚህ ቅድስና በመካከላችሁ ስለጎደለ እኔ የለሁም። ስለዚህ ተሸናፊ ናችሁ አላቸው። ምንድነው የተፈጸመው? አካን የሚባል ሰው ከእርሙ ወስዶ ሸሽጎታል አለ። ነገር ተመርምሮ ሲገኝ ኢያሱ በጣም የሚገርም ነገር ነው አካንን ያለው። ዛሬ እንዳስጨነከን እግዚአብሔር አንተን ያስጨንቅሃል አለ። ወገኖቼ እዚያ ጦር ፊት አካንን ገደሉት። የእግዚአብሔር ቁጣ በረደ ይላል። ተሸናፊ ያደረጋቸው ወገኖቼ እግዚአብሔር የሚወከልበትን ባህሪ ስለጣሉ ነው። እግዚአብሔር በእኛ ዘንድ የሚወከልበት አንዱ ባህሪ ቅድስናው ነው። አያችሁ፣ እግዚአብሔር
አጋንንት ስላስወጣን እግዚአብሔር ታምራት ስላደረገን እግዚአብሔር ትንቢት ስላደረገን በውክልናኛ ጋር የለም ላይኖርም ይችላል። ይሄ መጽሐፍ ቅዱስ ስለሚናገር መጽሐፍ ቅዱስ ያዛችሁ ሰዎች ምታነቡ ሰዎች በጌታ ፍቅር አበረታታችኋለሁ። በማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 21 ላይ ያለው ብትመለከቱ በዚህ በተራራው ስብከት ላይ በጣም ጠንካራ የሚባለው ክርስቶስ ኢየሱስ ያስተማረው የተራራው ስብከት የሚባለው ማቴዎስ ወንጌል መጽሐፍ ምዕራፍ 5 6 7 8 የወረደበት ነው። ከተራራው ላይ 8 ያጠናቀቀበት ነው። ግን እነዚህ ሶስቱ ምዕራፎች 5 7 ስትሮንግ የሆኑ ትምህርቶች ናቸው። እዚያ ትምህርት ላይ እግዚአብሔር ኢየሱስ ያስተምር በቅዱሳን መካከል በፍጻሜው ዘመን ብዙዎቻችን ልናደርገው ስለምንችል ነው በትምህርት መልኩ ያስቀመጠልን ጌታ ሰዎች በእግዚአብሔር ፊት በጽድቅ ስለመኖራቸው እንደማይናገር ይናገራል። እግዚአብሔር ቃል አገልግሎት ማስረጃ አይደለም። አገልግሎት የቅድስና መለኪያ አይደለም። አጋንንት ማስወጣታችን የቅድስና ምልክት አይደለም ወገኖች። ትንቢት መናገራችን የቅድስና ምልክት አይደለም። ምናልባትም እግዚአብሔር ከኛ ጋር ስለሆኑ ላያወራ ሁሉ ይችላል። ለዚህ እኮ ነው በማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 1 ላይ ያሉትን ሰዎች እኮ እንደ ማስረጃ ያቀረቡት እነዚህ ሰዎች አገልግሎታቸውን እኮ ነው ጌታ እንዲህ ትላላችሁ አላቸው። ያው ሲናገር ቃል ምንድን ነው ያለው? በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታዬ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ቀን እንዲህ ማለት ትጀምራላችሁ፣ ጌታዬ በስምህ ትንቢት አልተናገርንምን? አጋንንት አላስወጣንምን? ተአምራት አላደረግንምን? ትሉኛላችሁ። እኔ ግን እውነት እላችኋለሁ። የሚያሳዝን ነው ወገኖች። ስለዚህ አሸናፊ የሚያደርገን ቅድስና ነው። እስራኤል በኢያሱ ዘመን በጋይን ሰዎች የተመታችው የተሸነፈችው ዋይታና በእስራኤል ምድር ያደረገው ስህተት ስለተገኘ ነው። መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 28 ቁጥር 1 ላይ እግዚአብሔር ቃል ሲናገር ነው የሚለው? ኃጥእ ማንም ሳያሳድደው ምን ያደርጋል? ይሸሻል። ጻድቅ ግን እንደ አንበሳ ተዘልሎ ይቀጣል ይላል። ወገኖቼ ቅድስና አይነተኛ ነገር ነው። በአሸናፊነት መኖር ከፈለግን ቁልፉ ቅድስና መለየት ያስፈልጋል። ከዚህ ዓለም አስተሳሰብ፣ ከዚህ ዓለም የኑሮ ዘዬ፣ ከዚህ ዓለም የሞራል ጉዳይ፣ ከዚህ ዓለም ላይ ካሉት ነገሮች እንደ አማኝ አገር እንዳለው ሰው ጌታውን እንደሚጠብቅ ሰው ከጌታ ብድራት እንደሚቀበል ሰው የሰማይና የምድር ዳርቻን ፈጣሪ እንደሚያገለግል ሰው ልንቀደስ ይገባናል ወገኖች። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ በዕብራውያን መጽሐፍ ምዕራፍ 12 ላይ የእግዚአብሔር ቃል በጣም አስገራሚ ነገር ይናገራል። ቁጥር 14 ላይ ምን ይላል? ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ። በሰላም ኑሩ ከሰው ሁሉ ጋር ትቀደሱም ዘንድ ፈልጉ። ያለ እርሱ እግዚአብሔርን ሊያይ የሚችል በእግዚአብሔር ፊት ሰው ሊቀርብ የሚችለው በዚህ እውነት ነው። አዎ ይሄ 21ኛው መቶ ክፍለ ዘመን ብዙ የሚመች ትምህርት አይደለም፣ ግን እውነት ነው። ትቀደሱ ዘንድ ፈልጉ። ዕብራውያን መጽሐፍ ምዕራፍ 12 ቁጥር 14 ላይ ያለ እርሱ እግዚአብሔርን ማየት አይቻልም። ወገኖቼ አንድ ቀን በጌታ ፊት እንቆማለን፣ እንቀርባለን። አሁንም በአጸደ ሥጋ ሳለን እግዚአብሔር ድል እንዲሰጠን አሸናፊ እንዲያደርገን ከተፈለገ የእግዚአብሔር እርዳታ በጎነት ከኛ ጋር እንዲሆን ከተፈለገ ቁልፉ ቅድስና። ይሄ ደግሞ የእግዚአብሔር ባህሪ ነው። እሱን መካፈል ነው። ቀላል ነው። ይሄ ውስብስብ ጉዳይ አይደለም ወገኖቼ፣ ቀላል ነው። ክብር ለኢየሱስ ይሁን። የእግዚአብሔር ጸጋ ደግሞ አለ፣ መንፈስ ቅዱስ አለ። አያችሁ፣ በዚህ በወደቀው ዓለም ውስጥ በቅድስና ሕይወት ልቀን እንድንገኝ የሚረዳ መንፈስ ቅዱስ አለ ወገኖች። መንፈስ ቅዱስ ያግዘናል። መንፈስ ቅዱስ ይረዳናል። ራሳችንን ለመንፈስ ቅዱስ እንስጥ።
በደከምንበት አቅጣጫ እግዚአብሔርን ጸጋ እንለምን። እግዚአብሔር ይረዳናል። እኔ አምናለሁ እግዚአብሔር በማናችንም ላይ አይፈርድም። እግዚአብሔር በማናችሁም ላይ አይፈርድም። በምንም አይነት መንገድ ድከሙ፣ አቅምጡ። እግዚአብሔር ግን እናንተን ሊያነሳ የታመነ አምላክ ነው። ሃሌሉያ። ለዚህ እኮ ነው ዕብራዊ ጻፊ እኮ ሲናገር በምዕራፍ 4 ዕብራውያን መጽሐፍ ምዕራፍ 4 ላይ እኮ በድካማችን ሊራራልን የማይችል ሊቀ ካህናት የለንም አለ። ይራራልናል ወገኖች፣ በድካማችን ይራራልናል፣ ያግዘናል። በምንድን ነው የደከማችሁት? በምንድን ነው እሱን ለመምሰል ጉልበት ያጣችሁት? በሱ እግዚአብሔር ይረዳችኋል፣ ያግዛችኋል። ይሄንን ነው ማምነው ማስተምረው። ይሄንን ነው ወገኖቼ ክብር ለኢየሱስ ይሁን። በድካማችን ሊራራልን የማይችል ሊቀ ካህናት ቃሉን እስቲ ላንብበው። እንዲህ ይላል፣ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ሃሌሉያ። በድካማችን የማይራራልን ሊቀ ካህን አይደለም ያለን። ሊቀ ካህናችን ይራራልናል። ሊቀ ካህንሽ ይራራልሻል። ሊቀ ካህን ይራራልሃል። በምንድን ነው የደከምከው? ይራራልሃል እሱ። በምንድን ነው የደከምሽው? ይራራልሻል። የእሱን ባህሪ መምሰል አቅቶን ተንኮታኩተን ከሆነ እመኑኝ እሱ ከኃጢአት በቀር በነገር ሁሉ ተፈትኖ ስላለፈ አሁን ለምንፈተን ለኛ፣ አሁን ለምትፈተኑ ለእናንተ፣ አሁን በክራው ስላላችሁ ለእናንተ ይራራላችኋል። ስለዚህ እሱ ስለሚራራ አንድ ነገር እናድርግ ይለናል። ይሄው ጳውሎስ ዕብራዊ ጻፊ በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ሃሌሉያ። ጸጋን ይሰጣል። ታስታውሳላችሁ ያዕቆብ ሲያስተምር እንደዚህ አለ። ያዕቆብ ሲናገር ወገኖቼ እንዲህ አለ፣ እግዚአብሔር ትዕቢተኞችን ይቃወማል፣ ይቅርታ ለትሑታን ግን ጸጋ ይሰጣል። እግዚአብሔር የሚቃወመው ትዕቢተኛውን ነው። በእግዚአብሔር ፊት ራሱን ፕራውድ የሚያደርግ ኩሩ የሚያደርግ የእግዚአብሔር እርዳታ እንደማያስፈልገው የሚቆጥር ኑሮና ቃሉ የተዛቡበትን ቀን ሌላ ማታ ሌላ የሆነውን እንዲህ አይነቱን ሰው እግዚአብሔር ይቃወማል። ለትሑታን ግን ጸጋን ይሰጣል። እግዚአብሔር። በምንድን ነው የደከምሽው? በምንድን ነው የደከምከው? ጸጋን ሊሰጥህ እግዚአብሔር የታመነ ነው። ይሄው ዕብራዊ ጻፊ በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋው ዙፋን እንቅረብ አለ። ወገኖቼ በዛሬው ክፍል 4 ትምህርታችን በተሸነፈ ዓለም ውስጥ በአሸናፊነት ለመኖር ከሚረዳን ነገር አንዱ ወገኖቼ ቅድስና ነው። የክፍል 4 ትምህርት ይሄ ነው። ቅድስና የእግዚአብሔር ባህሪ ነው ወገኖቼ። ያለ ቅድስና እግዚአብሔርን ማየት አይቻልም፣ ማሸነፍ አይቻልም፣ ድል መንሳት አይቻልም ወገኖቼ። ድል የሚሰጥ ጳውሎስ ሲናገር እኮ እንደዚያ ነው። በስፍራ ሁሉ ድል በመስጠት የሚያዞረናል። አያችሁ፣ ድል የሚገኘው ከእግዚአብሔር ነው። ድል የሚሰጠን እግዚአብሔር ነው። አሸናፊ የሚያደርገን እግዚአብሔር ነው። እርሱ ደግሞ በባህሪው ቅዱስ ነው። ይሄንን ቅድስና እንድንካፈል ይፈልጋል። ስለዚህ ድል ማግኘት ከፈለገ፣ ስለዚህ ወገኖቼ እንዴት አድርጌ ይሆናለው እኔ እንደዚህ ነኝ የምትሉ ምናልባት አሁን እንኳን ጊልት ኮንሸንስ የሚሰማችሁ ወገኖቼ፣ እንዲህ ሆነ ደከም ያለው የምትሉ ጠላት የሚከሳችሁ ሰዎች፣ እኔ አሁን ለእናንተ እግዚአብሔርን ቃል ይዤ መጥቻለሁ። የሚረዳችሁን ጸጋ የሚሰጣችሁ ሊቀ ካህናችሁ የታመነ ነው።
በድካማችሁ ሊራራላችሁ የሚችለው ሊቀ ካህናችሁ የታመነ ነው ወገኖች። እግዚአብሔር የናዝሬቱ ኢየሱስ የታመነ ነው። ከኃጢአት በቀር በነገር ሁሉ እንደኛ ተፈትኖ አልፏል፣ እንደናንተ ተፈትኖ አልፏል። ኃጢአት አላሸነፈውም። አሁን በየትኛውም ሁኔታ ውስጥ እየተፈተናችሁ ያላችሁ ሰዎች መቀደስ እኮ አቃተኝ፣ አንደበቴን መቀደስ፣ ሰውነቴን መቀደስ፣ ኑሮዬን መቀደስ፣ ስራዬን መቀደስ፣ አገልግሎቴን መቀደስ፣ አረማመዴን መቀደስ፣ ውሎዬን መቀደስ አቃተኝ የምትሉ ሰዎች ለእናንተ ምስራች አለኝ። ሊረዳችሁ የሚችል ሊቀ ካህናችሁ አለ። ኢየሱስ ጌታ ነው አለ። ሊቀ ካህናችሁ ሊረዳችሁ የሚችል ሊቀ ካህን አለ። ሊረዳችሁ የሚችል ሊቀ ካህን አለ። ሊያግዛችሁ የሚችል ሊቀ ካህን አለ። ክብር ለኢየሱስ ይሁን። የእግዚአብሔር አምላካችን ስም የተባረከ ይሁን። ለዚህ ወገኖቼ በእምነት ወደ እግዚአብሔር ፊት ቅረቡ። እርዳኝ ጌታ ሆይ በሉ። አግዘኝ ጌታ ሆይ። ያኔ ጸጋው ይለቀቃል። ጸጋው ይለቀቃል። እመኑኝ፣ እግዚአብሔር በማናችንም ላይ አይፈርድም። እግዚአብሔር በማናችንም ላይ አይፈርድም። የወደቀው ሰው ፈጽሞ እንዳይጠፋ እግዚአብሔር ለዚህ ኢሳይያስ ምን ይላል ወገኖች? በጣም የሚገርም ነው። ኢሳይያስ እርሱ ይለዋል የተቀጠቀጠን ሸምበቆ አይሰብረው፣ የሚጤሰውን የጧፍ ክር አያጠፋም። ኦልሬዲ ሸምበቆ እኮ ተቀጥቅጧል፣ እንክትክት ወጥቷል፣ ግን ጨርሶ አይሰብረውም፣ ይጠግነዋል። የጧፉ ክር እኮ መብራት አቁሟል እኮ እየጤሰ ነው፣ መብራቱ እኮ ጠፍቷል፣ ግን ጨርሶ አያጠፋውም ማለት የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ክር አያጠፋውም። እንደገና ያነሳዋል፣ እንደገና ያቆመዋል፣ እንደገና ያበረቷል፣ እንደገና ብርሃኑ እንዲቀጥል ያደርጋል ጧፉ። ይሄ ስለኛ የተነገረ ነው። ስለኔና ስላንቺ ስላንተ የተነገረ ነው ወገኖቼ። እንዲህ ተሰባብራችሁ ወደቃችሁ ሰዎች ካላችሁ እናንተን ጌታ ይጠግናችኋል። ነገር የጨላለመብኝ፣ መዝሙር አልጥማለኝ፣ ጸሎት አልጥማለኝ፣ ቸርች ገብቼ እንደዚህ የሆነ ጊልጥ ይሰማኛል፣ አቅም አጣው። እናንተ ሰዎች ስለ እናንተ እግዚአብሔር ጸጋ ተለቋል። በእምነት ጌታ ፊት ቅረቡ። እርሱ ሰው ስላልሆነ ያነሳችኋል። እንደገና ድል የምታገኙበትን ጸጋ ይለቅላችኋል። ሃሌሉያ! ይችላል። እኔም አመልከው ጌታ፣ እኔም ማገለግለው ጌታ፣ እኔም ሰብከው ጌታ እንዲህ አይነት ጌታ ነው። የወደቁትን የሚያነሳ፣ የሳቱትን የሚመልስ፣ ጉልበት ለሌላቸው ጉልበት የሚሰጥ፣ ብርታት ለሌላቸው ብርታት። ኢሳይያስ እኮ እንዲህ ያለው ነብዩ ኢሳይያስ፣ ያዕቆብ ሆይ አልሰማም ወይ? እስራኤል አላደመጥክም? እግዚአብሔር አይደለም አታክትም ቦስ ጉልበት የሌላቸው ልቁኑ ብርታትን፣ ኃይል የሌላቸው ልቁኑ ኃይልን ይሰጣቸዋል። ኃይላቸውን እንደ ንስር ያድስላቸዋል። እርሱን በመተማመን ጠብቀዋልና እንደ ንስር ይወጣሉ፣ ይበራሉ፣ አይታክቱም፣ አይደክሙም። ይህ እግዚአብሔር እህቴ እንዲህ ነው። ደካማውን በማበርታት ይታወቃል። የወደቀውን በማንሳት ይታወቃል። ስለዚህ በእምነት ወደ ጸጋው ዙፋን መቅረብ ያስፈልጋል። በአንደኛ ሳሙኤል መጽሐፍ ላይ እኮ ሐና እግዚአብሔርን ስታመሰግን እግዚአብሔር ቸርነት ካደረገላት በኋላ የሳሙኤል እናት ሐና አትታበዩ፣ በኩራት አትናገሩ፣ እግዚአብሔር እኮ አዋቂ ነው አለች። እግዚአብሔር አዋቂ ነው። እግዚአብሔር የወደቁትን ከምድር ትቢያ እኮ ያነሳቸዋል። የተጣሉትን ኃጢአት የጣላቸውን የስጋቸው ፈቃድና ምኞት አፍርድም ያበላቸውን እነዚያን አይረቡም የተባሉትን ያነሳል። እግዚአብሔር ያነሳቸዋል። እግዚአብሔር ያነሳል። ወሮች እግዚአብሔር በማንም ላይ አይፈርድም፣ አይፈርድብንም። እግዚአብሔር አይፈርድብሽም። እግዚአብሔር ስለ ድካማችን አይፈርድም። ስለ ልባችን ጥንካሬና ትዕቢታችን ግን እግዚአብሔር ይቆጣል። እግዚአብሔርን የሚያስገርመው የልባችን ትዕቢት ነው። እግዚአብሔርን የሚያስገርመው አለመሸነፋችን ነው። ስህተታችንን አለማመናችን ነው የሚያስገርመው እግዚአብሔር እንጂ መውደቃችን አይገረምም። በመውደቃችን አይገረምም። አልጠበቅኩም ነበር ብሎ እግዚአብሔር አይዘባበትብንም። እንደምንደክም ያውቃል፣ ጸጋውን ግን ይሰጠናል። ስለዚህ በአሸናፊነት ህይወት ለመኖር ከፈለግን ወገኖቼ ቅድስና አይነተኛ ነገር ነው። ዕብራውያን መጽሐፍ
ምዕራፍ 12 ቁጥር 14 ላይ ትቀደሱ ዘንድ ፈልጉ፣ ያለ እርሱ እግዚአብሔርን ማየት አይቻልም። እንጸልይ። እግዚአብሔር እንዲረዳን እንጸልያለን። በተለያየ ውስብስብ ሁኔታ ውስጥ ያላችሁ ወገኖች ካላችሁ ስለናንተ እኔ ጸልያለሁ። እግዚአብሔር እንዲያግዛችሁ፣ ጸጋውን በላያችሁ ላይ እንዲያበዛ፣ መነሳት እንዲሆንላችሁ፣ መዝሙር መዘመር አቅም ያጣችሁ ለመጸለይ ጉልበታችሁ የዛለ፣ የሰይጣን ክስ የከበባችሁ፣ ወደ ቸርች ለመሄድ ዳገት የሆነባችሁ፣ ወደ ቅዱሳን ጉባኤ ጌታን ቅዱሳን ካለ ማምለክ እንደው ሸክም የሆነባችሁ፣ እንዲህ አይነት ጉልበታችሁ የዛለ ሰዎች ስለናንተ ዛሬ መልእክት ይዤ መጥቻለሁ። ሊቀ ካህናችሁ ስለናንተ አይደክምም። ለዚህ እግዚአብሔር እንዲረዳን ጸልያለሁ። ሁላችንን ጸልይ። የዘላለም አምላክ ሰማይ የምድር ዳርቻ ፈጣሪ አባት ሆይ በተሸነፈ ዓለም ውስጥ በወደቀው በዚህ ዓለም ውስጥ ፍርድህንና ቁጣን በሚጠባበቅ በዚህ ዓለም ውስጥ በአሸናፊነት ሕይወት ልንኖር ከሚያስችለን ጥበብ ውስጥ አንዱ ቅድስና ነው። ቅድስና ያንተ የባህሪ መገለጫ ነው። እግዚአብሔር ሆይ ይህንን ሕይወትና ኑሮ መለማመድ ባቃታቸው ላይ ሁሉ ያንተ መለኮታዊ ጸጋ አሁን እንዲለቀቅን ጸልያለሁ። በድካማችን ሊራራልን የማይችል ሊቀ ካህን የለንም ተብሎ እንደተጻፈ እርሱ ከኃጢአት በስተቀር በነገር ሁሉ ተፈትኖ ያለፈ አሁን ለሚፈቱት ያራላቸዋል ተብሎ እንደተጻፈ እግዚአብሔር ሆይ ለሕዝብ እንድትራራ ጸልያለሁ። ይህንን ቪዲዮ ለተመለከቱ ለሰሙ፣ ዘግየት ብለውም ለሰሙ እግዚአብሔር ሆይ ያንተ ጸጋ እንዲበዛና እንዲለቀቅ ጸልያለሁ። የድል ነሽ ሕይወት፣ የአሸናፊነት ሕይወት የሚኖሩበት መንፈሳዊ ኃይል በኢየሱስ ስም ይለቀቅላቸው። መንፈሳዊ ጉልበት በኢየሱስ ስም ይለቀቅላቸው። እግዚአብሔር ሆይ ሴት ልጆችን ወንድ ልጆችን ልትረዳ ልታግዝ ፈቃድ ስለሆነ ስም ይባረክ። የወደቁትን ልታነሳ፣ የሳቱትን ልትመልስ፣ የተሸነፉትን አሸናፊ ልታደርጋቸው ዛሬ ቃልን ስለለቀቅ አመሰግናለሁ። ይህ ጸጋ በሕዝብ ላይ ይብዛ። ይህ ጸጋ በሕዝብ ላይ ይብዛ። ይህ ጸጋ በሕዝብ ላይ ይብዛ። ልዑል ሆይ እኔን ታናሽ ባሪያህን እርዳኝ። ስለ ሁሉ እናመሰግናለን። ከፍ በል በኢየሱስ ስም። እግዚአብሔር ይባርካችሁ። ቅዱሳን የተወደዳችሁ ወገኖች ጌታ ቢፈቅድና ብንኖር ክፍል 5ን እንቀጥላለን። በተሸነፈ